ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ ከቀኑ በኋላ ተገናኝተናል። ዓለማችን በምን ሁኔታ ላይ አለች የሚለውን እንግዲህ ከቀኑ በኋላ ለመገምገም ከፓስተር ጋር በመስመር ላይ ተገናኝተናል። እንግዲህ ከሱ ምናደምጥ ይሆናል። መልካም ጊዜ ሆነላችሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በዓለማችን ላይ የሚሰሙ ጉዳዮች ቅዱሳን ክርስቲያኖችን የሚረብሹ አይደሉም። ነገር ግን እንድንዘጋጅ የሚያደርጉ የማንቂያ ደወሎች ናቸውና እንግዲህ ይህንን በመያዝ በጣም በዝግጅት በንቃት እንድታደምጡን አሁንም እናሳስባለን። መረጃውን ሊያቀብለን እንግዲህ መስመር ላይ ያለው ፓስተር አለማየሁ ነሙ ተጣበቀ ይገኛል። እርሱ ጋር እንግዲህ ሰላምታ ከተለዋወጠን በኋላ ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እግዚአብሔር ይመስገን። አንተ እንደምን አመሸ? ደህና ነኝ። እንግዲህ አየሩ ያው ሰይጣን ብዙ ጊዜ ለማናወጥ ይሞክራል። ነገር ግን እኛ ያው ቀድመን ስለምንረዳ እግዚአብሔር ቃል ስለሚያበረታን የበረታን አለን። እንግዲህ ፓስተር እስኪ ምን አይነት መረጃ አገኘ? ቀን ላይ ትንሽ ጠቆም አድርገን ነበረ። ምንድነው መሰለህ እንግዲህ ይሄ ዘመን ሰይጣን ክፋት እየጨመረ የሚሄድበት እንደሆነ ይታወቃል። ይሄ ብቻ ሳይሆን በኃይልም የሚሰራበት ጊዜ ነው። ምክንያቱም እግዚአብሔር ልጆቹን ሊሰበስብ ሰዓቱ የደረሰበት ጊዜ ስለሆነ ብዙ ክርስቲያን ይህንን ባለመንቃቱ ተኝቷል። የተኛበትም ምክንያት ለሰይጣን በርን ይከፍታል፣ ያመኝታል። ግን ነቅተን ብንጋደል ሰይጣን በምድራችንም ይሁን በዓለም ላይ መስራቱን አይተውም፣ በእኛ ላይ የሚያመጣው ተጽዕኖ ግን አይኖርም ለማለት ፈልጌ ነው። ምክንያቱም ውጊያችን ከስጋና ከደም ጋር አይደለም። ምናስመልጠውንም ከስጋና ከደም ጋር አይደለም፣ በጨለማው ኃይል ጋር ስለሆነ ያንን አጥብቀን መጸለይ ያለብን ለማለት ነው። ሰሞኑን አየሩ ላይ አንድ ትንሽዬ ነገር ከተማንና ሀገር መረበሽ የለባትም። ቁም ነገር ያልሆነ ነገር ለዛው ምንም የማይጠቅም ነገር አጀንዳ እንዲሆን አያስፈልግም። እንግዲህ ሌላው ምንድነው መሰለ በእስራኤልና በቱርክ መካከል እየተካረረ የመጣው ነገር እጅግ አሳሳቢ የሆነ መጥቷል። ምክንያቱም ከዚህ በፊት እስራኤል በአትኩሮት እንደምታይ ይህን ጉዳይ ተናግራለች። ይሄ ብቻ አይደለም፣ የቃላት ጦርነቶቹም እየጨመሩ መምጣታቸውና ግልጽ መሰዳደብ ተከስቷል። እንግዲህ ይሄ ግልጽ መሰዳደብ ጥላቻን የሚያመለክት ነው። እንደምታውቀው በቅርብ ደግሞ የእስራኤል የቆንስላ ጽሕፈት ቤት ጥቃት እንደደረሰበት ታውቃለህ። ያም ራሱ እስራኤል ጣቷን እየቀሰረች ያለችው ወደ አንካራ ነው። ነገር ግን ይሄ በእንዲህ ባለበት ሁኔታ የቱርክ ባህር ኃይል ሜዲትራኒያን ባህር ውስጥ ልምምድ አድርጓል። በጣም ግዙፍ የሆነ የባህር ኃይል ልምምድ ነው። በዚህ የባህር ኃይል ልምምድ ላይ ከ41 በላይ ታላላቅ የጦር መርከቦች በአንድ ጊዜ ተሳትፈውበታልና ይሄ ልምምድ ለምንድነው በዚህ ወቅት ያስፈልገው የሚለውን ነገር ማየት ያስፈልጋል። እስራኤል በሊባኖስ ላይ የከፈተችው ወታደራዊ ዘመቻ አለ። ይህን ወታደራዊ ዘመቻ በቅርብ እየተከታተለው በከፍተኛ ሁኔታ እየተቃወመች ያለችው ቱርክ ነች። በአስቸኳይም ከሊባኖስ መውጣት አለባት እያለች ያለችው ቱርክ ነች። ባለፈውም ረሲፕ ኤርዶጋን ከእስራኤል ጋር እንዋጋለን ያሉ
በእርግጥ ቱርክ በወታደራዊ አቅሟ የምትንቃት አይደለችም እና ጠንካራ ወታደራዊ አቅም ያላት ሀገር ነች። ነገር ግን ይህንን ሁሉ ተንተርሶ በዚህ ቃላት ከወጣ ከትንሽ ቀናት በኋላ ለምንድነው ልምምዱ የተፈለገው የሚለውን ነገር በጥልቀት ማየት የሚጠይቅ ይመስለኛል። ማለትም አንድ ነገር አስብልኝ፣ የጎግ ጦርነት በሚነሳበት ሰዓት የመጀመሪያዋ ተሳታፊ ቱርክ ነች፣ ኢራን ነች፣ ሰሜን ኮሪያ ነች፣ ቻይና ነች፣ ሩሲያ ነች፣ ሌሎችም አሉ እና እነዚህ ሀገሮች እስራኤልን እንደሚከቡ ይታወቃል። ሌላው እንደምታውቀው በሶሻል ሚዲያ ላይ እኛም ዜናውን ሰርተነዋል። ያጋሩት ነትንያሁ የእስራኤሎች ያጋሩት ነገር መቅደሱ የሚሰራበት አካባቢ ኤርዶሃንን አንበርክኮ ማሳየት እንዲናንበረክካለን ነው ሚስጥሩ። ስለዚህ ይሄ ጉዳይ ቀለል ብለህ የምታየው አይደለም እና እንግዲህ በዚህ ከነዚህ መካከል ባህር ሰርጓጅ መርከቦች ተሳትፈዋል። ግዙፍ የአውሮፕላን ተሸካሚ ጭምር በሀገሪቱ ውስጥ የተመረቱ ማለት ነው። እነዚህ ተሳትፈውበታል። እንዲሁም በቅርብ ደግሞ ሌላ 9 መርከቦች ግንባታ እንደሚጀመሩ ተገልጸዋል። ስለዚህ ቱርክ 50 የጦር መርከቦች በአንድ መሰረት መስራት ትችላለች ማለት መባሉ ደግሞ ዓለምን እያነጋገረ ነው ያለው እና 50 የጦር መርከቦች በአንድ ጊዜ መገንባት የሚችል ቴክኖሎጂ ካላት በጣም ቀላል ነው የምትለው ነገር አይደለም። እንግዲህ ይሄ ነገር እየተጠናከረ እንደመጣ የተለያዩ ሚዲያዎች እየገለጹት እየዘገቡት ይገኛሉ። እንደውም አንዳንድ የፖለቲካ የወታደራዊ ተንታኞችም አይቀሬ ይመስላል የሚል ነገሮችን ተናግረዋል። በዚህ ልክ ወታደራዊ ልምምዶችን ቱርክ በዚህ ሁሉ ዘመን አድርጋ እንደማታውቅ ነው እየተነገረ ያለው። እንግዲህ ይሄ ደግሞ እንዲህ ባለበት ሁኔታ ሌላው በጣም የሚገርምህ ነገር የጣሊያን ጠቅላይ ሚኒስትር ሚሎኒ የሰጡት መግለጫ ነው። እሱ በጣም እንደውም ክሪቲካል ነው ማለት በጣም ከባድ ፍንጭ ነው። ምን መሰለህ፣ አውሮፓ አሁን በአንቲሴሚቲዝም መጠመዱ ብቻ አይደለም መታየት ያለበት። አውሮፓ የአውሬውን ከሚያነግሱት ዋና ናቸው። እንዲሁም አውሬው ከዛ ነው የመነጨው፣ ዋና ናቸው። ስለዚህ ኢየሩሳሌም መከበብ አለባት። ለኢየሩሳሌም መከበብ ደግሞ አስተዋጽኦ ማድረግ አለባቸው። ሰው የማይገባው ነገር ምን መሰለህ፣ ለምንድን ነው መከበብ የተፈለገው? አውሬው ሲመጣ ሰላም ያደርጋል፣ ጦርነቱን ያረጋጋል፣ ኪዳን ይገባል ከሌሎች ጋር። ይሄን ጊዜ እስራኤል መቅደሷን ሰርታ ስለምትጨርስ ምንድነው የሚሆነው? ንጉሳችን መጥቷል ብላ በእልልታና በወታ በጭፈራ ትቀበለዋለች። ያንን ለማድረግ ግን እነዚህ የአውሮፓ ሀገሮች ሚና መጫወት መቻል አለባቸው። እንደውም እኮ መጽሐፍ ቅዱስ ስለ አሜሪካም አይናገርም። በዚህ ጉዳይ ላይ አይናገርም። አውሮፓውያኖችን ነው በአብዛኛው በዚህ ጉዳይ ላይ የተጠቀሱ ያሉትም አውሮፓውያኖች ናቸው። በዚህ ጉዳይ ላይ ይናገራሉ ተብሎ የሚታሰበው አውሮፓውያኖች ናቸው። እውነት ነው። እና የጠቅላይ ሚኒስትሯ ንግግር በጣም የሚገርምም አነጋጋሪም ነው። ምንድነው በታሪክ ጠንካራ የነበረው የሮምና የቴል አቪቭ ወታደራዊ ወዳጅነት አሳሳቢ ደረጃ ላይ መድረሱን ተሰምቷል። ይገርማል። እንግዲህ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ አገራቸው ከእስራኤል ጋር የነበራትን የመከላከያ ስምምነት እንደማታድስ በይፋ አስታውቀዋል። ይገርማል። አሁን የሚታደስበት ወቅት ላይ ነው። በየ5 ዓመቱ ያድሱ ነበረ። ከፍተኛ ወታደራዊ ስምምነት ነበራቸው። ይህ ወታደራዊ ስምምነት በየ5 ዓመቱ ይታደስ ነበረ። አሁን ላይ ግን ይሄ ወታደራዊ ስምምነት ምን አይሆንም፣ አይታደስም ብለዋል። አይታደስም። ስንተኛው የአውሮፓ ሀገር መሆኗ ነው? ባለፈው ስፔን፣ ፈረንሳይ፣ እንግሊዝ፣ ጀርመን ሽያጩን ሊያቋርጥ፣ ከዛውን ጣሊያን ያው ሁለት ይቀራሉ ማለት ነው። እንግዲህ
ይሄ ስምምነት እንደማይታደስ ነው ውሳኔው የተላለፈው። በ5 ዓመቱ የሚካሄደውን የሚታወቀው ስምምነት እንዳይታደስ ነው ያገዱት። ከቅርብ ጊዜ ወዲህ በሁለቱ ሀገራት መካከል ያለው ግንኙነት እየሻከረ ነው የመጣው። እየሻከረ ነው የመጣው። ተከታታይ የሆኑ ክስተቶቹ የሚደረጉት ነገሮች አሻክረውታል። በተለይም ደግሞ ጣሊያን አሁን እስራኤልን የሚወቅሷት በጋዛ ባለው የሰብአዊ መብት ጥሰት አማካይነትና ለምሳሌ ምግብ፣ መድኃኒት ምናምን እንደዚህ አይነት ነገሮችን በተገቢው መንገድ እየቀረበ አይደለም በሚል ነገር ይከሷታል። አሁን ላይ ደግሞ ሊባኖስ አሁን ደግሞ በሊባኖስ እየተደረገ ያለው ዘመቻ እንዲሁም ደግሞ በዌስት ባንክ በዚህ ጦርነት ውስጥ ከ3000 በላይ መንደሮችን ሳትሰራ አልቀረችም። በዚህ ጦርነት መካከል ዌስት ባንክ ላይ ይህንንም ሰፈራ ይቃወማሉ። በኢራንም ጉዳይ ጦርነቱ ያው ኢራንን ስትመለከት ሁለቱን ነው የሚቃወሙት። በተለይ በዋናነት ኢራን ላይ ባለው ዘመቻ የሚቃወሙት አሜሪካንን። አሜሪካ በዚህ ጦርነቱ መግባት የለባትም ብለው ነው። ይህ ጦርነት የእስራኤል ጦርነት ነው የሚል ነው። ኔቶ በዚህ ጦርነት እንዳይሳተፍ የከለከሉበት ምክንያት አሜሪካ እዚህ ጦርነት ውስጥ የገባችው በእስራኤል ተጎትታ ነው የሚል እንድምታ ስላላቸው ነው። እና እንግዲህ በተለይም እንግዲህ አሁን ይሄ ነገር ምንድነው ድርጊቱ በሰው ላይ ጉዳት ባያደርስም ባለፈው ሳምንት በሊባኖስ የሚገኘው የጣሊያን የተባበሩት መንግስታት ድርጅት የሰላም አስከባሪ ልዑክ ላይ የእስራኤል ኃይሎች ማስጠንቀቂያ ጥይት ተኩሰዋል። ድርጊቱ በሰዎች ላይ ጉዳት ባያደርስም በአንድ መኪና ላይ ውድመትን ማስከተሉን ተከትሎ ጣሊያን የእስራኤልን ኤምባሲ ጠርታ ማብራሪያ ጠይቃለች። የተባበሩት መንግስታት ኮንቮይ ነው። ማብራሪያ ጠይቃለች። ኤምባሲ ላይ ነው እንጂ ኤምባሲውን አውሮፓ ድረስ የተባበሩት መንግስታት ድርጅት ይሄ የሰላም አስከባሪ ላይ ያለው ሉክ ላይ ያለው እዛ ላይ ነው ጥቃት የተፈጸመውና እንግዲህ ይሄ ምንድነው ያደረገችው? የመኪና ውድመት ማስከተሉን ታውቋል። ጣሊያን የእስራኤልን አምባሳደር ጠርታ ማብራሪያ ጠይቃለች። ማብራሪያ ይስጡ በዚህ ጉዳይ ላይ ለምንድነው ጥቃት ያደረሳችሁት ነው። እና የጣሊያን የውጭ ጉዳይ ሚኒስትሩ አንቶኒ ታጂናይ እስራኤል በሊባኖስ እና በሰላም ዜጎች ላይ የደረሰችውን ጥቃት ተቀባይነት የሌለው ነው ማለታቸውን ተከትሎ እስራኤል በበኩሏ የጣሊያንን አምባሳደር መጥራቷ ተቃውሞውን አሰምታለች። እሷም አምባሳደሩን ጠርታ ተቃውሞ አሰምታለች። እንግዲህ በሁለቱ ሀገሮች መካከል እየሻከረ የመጣው ግንኙነት ይበልጥ እየተጠናከረ መጥቷል። እንግዲህ የስቶክሆልም ዓለም አቀፍ የሰላም ምርመራ ተቋም መረጃ እንደሚያሳየው ጣሊያን ለእስራኤል 3ኛው ትልቅ የጦር መሳሪያ አቅራቢ ሀገር ነች ጣሊያን። ነገር ግን አሁን ይህንን አቆመዋለች። ጀርመን በመቀጠል ማለት ነው። አዎ 3ኛ አቅራቢ ነች። አንደኛው አሜሪካ ነች፣ ሁለተኛው ጀርመን፣ 3ኛው ጣሊያን መሆናቸው ነው ማለት ነው። እንግዲህ አሜሪካና ጀርመን አሁን ቀዳሚዎቹ አቅራቢዎች ቢሆኑም የጣሊያን ውሳኔ በቴል አቪቭ ላይ የሚያደርገውን ዓለም አቀፍ ጫና የበለጠ ያከብደዋል የሚል ነገር አለው። እንግዲህ ይሄ ሁኔታ ነው አሁን እንግዲህ ጣሊያን እርምጃ ጀርመኖቹም ቀደም ብለው ወስደውታል። እነ ስፔን እንደውም እኮ በቴህራን መስሪያ ቢሮ እስከ መክፈትና ዓለም አቀፍ ተቃውሟቸውን በስፋት እንትን እያሉ ማካሄድ እና በጦር ወንጀለኝነት ይጠየቁ እያሉ ግፊት እያደረጉ ነው ያሉት። እና አይርላንድ እነ ስፔን እና በእስራኤል በጦር ወንጀለኝነት እንድትጠየቅ ግፊት እያደረጉ ነው። ይሁን እንጂ ደግሞ እስራኤል በዚህ ሰዓት ምንድነው ከሊባኖስ ጋር እንትን እያደረገች ነው። ምንድነው ድርድር እያካሄዱ ነው ያሉት። ከሊባኖስ ጋር ድርድር እያደረጉ ነው ያሉት። ይሄ ድርድር እንግዲህ ምን ያህል ውጤት ያመጣል የሚለውን ነገር
ወደፊት እንግዲህ ቀጥለን የምናየው ነገር ይሆናል። ወደፊት ድርድሩ ይሳካል አይሳካም፣ ውጤት ያመጣል አያመጣም የሚለው ነገር ምናልባትም በመካከለኛው ምስራቅ እፎይታ ለጊዜው ሊያመጣ ይችል ይሆናል። ምናልባት ጊዜያዊ የሆነ እፎይታ እንጂ ዘላቂ የሆነ ሰላም ያመጣል ተብሎ አይታሰብም። ይሄ ድርድር ከረዥም ዓመት በኋላ ለመጀመሪያ ጊዜ ነው በሁለቱ ሀገሮች መካከል እየተደረገ ያለው ድርድር። 34 ዓመት በላይ ይሉታል አንዳንድ መረጃዎች። አዎ እንደዛ ይሉታል። እንግዲህ ምናልባትም ድርድሩ ውጤትን የሚያመጣ ከሆነ ምናልባት ይሄ ውጤት የሚመጣ ከሆነ ጦርነቱ የሚቆም ከሆነ በቀላሉ የሚቆም አይመስለኝም። አንድ ስምምነት እጠብቃለሁ። ይሄው ምንድነው? እስራኤል እንትኑን እንድትገነባ የሚፈቅዱ ይመስለኛል። መቅደሱን የምትደራደረው በዛ ነጥብ ይመስለኛል። ሊሆን ይችላል። አዎ እንግዲህ ዋናው የዚህ ሁሉ እኮ የጦርነቱ ማዕከል እኮ ፓስተር የዚህ የመቅደሱ ጉዳይ ነው እኮ እንጂ እንደሚባለው የነዳጁን እንትን ለመቆጣጠር እንትኑን ለመቆጣጠር አይደለም ብዬ ነው እኔ በግሌ የማምነው። ሴንተሩ ይሄ ነው። አዎ አሁን ምንድነው መሰለ የእስራኤሉ ጠቅላይ ሚኒስትር ከዚህ በፊት እኮ እሳቸው በግልጽ ተናግረዋል። ምንም ይሄ አሁን እኔ እናንተ የምንሸፋፍነው ጉዳይ አይደለም። እንዲሁም ለዚህ እኮ ማኝም የሆነልን እኮ የቱርኩን ኤርዶጋን እዛው ያው ኦቶማን ቱርክ ዘመን አይደል የተሰራው መስጊዱ እና ምንን ያመላክታል? ይሄ ግልጽ እኮ ነው ፓስተር። እሱ ብቻ ሳይሆን ምንድነው መሰለ ቤንጃሚን ኔታንያሁ ሁለት ጊዜ ታስታውሳለህ የተባበሩት መንግስታት ድርጅት ላይ በ2024ም 2025ም ስብሰባ በሄዱበት ጊዜ መስከረም ወር ላይ የሆነች ካርታ ይዘው ነው የሚሄዱት። ያቺ ካርታ ደቡብ ሊባኖስን እንዳለ ትቆርጣለች። የሆነ ወንዝ አለ። ከዛ ወንዝ መለስ ያለውን ጠቅላላ ዮርዳኖስ አይደለም ሌላ ወንዝ ነው። ዮርዳኖስ ከጆርዳን ጋር ነው የሚያገናኛቸው። ይሄኛ ወንዝ ሌላ ወንዝ ነው። ከሱ ወንዝ መለስ ያለውን የሊባኖስን ግዛት ደቡብ ሊባኖስ ይባላል። ይህን ደቡብ ሊባኖስን መውሰድ ትፈልጋለች። ይህን ለመውሰድ ደግሞ ከዚህ በፊትም እንቅፋት የሆናትና በጎሬላ ውጊያ ከዛ ክልል ያስወጣት ሂዝቦላ ነው። ስለዚህ ሂዝቦላን ማጥፋት ትፈልጋለች። አሁን ግን ሂዝቦላ ሳይሆን እየተጠቃ ያለው የሚለው ማህበረሰቡ ነው እየተጠቃ ያለው ነው የሚለው ዓለም አቀፍ ማህበረሰቡ። ቻሌንጁ እዚህ ጋር ነው ያለው። አሁን ወደ ምን መጥተዋል? ለመጀመሪያ ጊዜ ወደ ድርድር እየመጡ ነው። ምክንያቱም አሁን ሐማስን ለማጥፋት የሄዱበት ርቀት እንደዚህ ይመስለኛል እና በጣም ብዙ ሰው ነው የሞተው በብዙ ሺህ የሚቆጠርና አሁን እዚህ ጋር መከሰት የለበትም ነው። አሁን ምንድነው መሰለ እዛ ክልል ላይ ጦርነት ይቆማል ብለህ የምታስብ ከሆነ ተሳስተሃል። ከሐማስም ጋር ያለው ጦርነት እኮ ተኩስ አቁም ሆኗል እንጂ አሁን ትልልቅ ጦርነቶች ትንንሽ ጦርነቶችን ይሸፍናሉ። ለምሳሌ አሁን ስለ ዩክሬን አውርተን እናውቃለን። አሁን ላነሳልን አናውቅም፣ ግን በጣም የሚገርም ነገር እየተከሰተ ነው። ሰራዊቱ ምሽጉን ይለቆ ሩሲያ እየሸሸ ነው ያለው እና ዘለንስኪ እየጮኸ ነው ያለው። አሁን ጋዛ ላይ ምን እየተደረገ ነው እንሰማለን። የዓለም ኃይል ሁሉ የት ነው? ሆርሙዝ ላይ ነው። ግን እዛ ቀጠና ላይ ጦርነት አይቆምም። ጌታ ኢየሱስ ክርስቶስ እኮ ሲያለቅሱለት ምንድነው? ለኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ አሉ። ስቀለው ብለው ጲላጦስ ሲጮሁ እኔ ከዚህ ሰው ደም ንጹህ ነኝ፣ ስለ ግድ የለም ደሙ በእኛና በልጅ ልጆቻችን ላይ ይሁን ያሉት እኮ እነሱ ናቸው። ስለዚህ ይሄ ነው ኔሮ መቅደሱን ካፈረሰበት ጊዜ ጀምሮ አይተ ከሆነ ሀገር አልነበራቸውም። እስራኤል ሀገር ሆና 1949 ከተመሰረተች በኋላ በዛ ነው ጌታ ኢየሱስ ያለቀሰው እኮ። ተመልከት፣ እስካሁን ጦርነት ቆሟል ወይ? በፍጹም። በስድስተኛው ቀን እኮ ነው ጦርነት የተነሳው። በጣም ሀገር ከሆነች በኋላ ወዲያው ነው ጦርነት የተነሳው። እንግዲህ ይሄ ነው አሁን እነሱ ያ ተግባራዊ እየሆነ ነው ያለው። የእግዚአብሔር ቃል ነው ተግባራዊ እየሆነ ያለው። ስለዚህ ከ1949 ጀምሮ ጦርነት አልቆመም። የምላስ ወለምታ ምን ያህል ጦርነት አልቆመም። ይሄው ስንት ዓመት
ጌታ ኢየሱስ ነው የሚያቆመው። እስራኤል መንግስት ከሆነ ጀምሮ ወደ 78 ዓመት ነው። ገብተዋል። ሐሰተኛው ክርስቶስ መጥቶ ለ3 ዓመት ከ6 ወር ያሳርፋቸዋል። ከዛ በኋላ ራሱ ፊቱን ያዞርባቸዋል። በመቅደሱ እርኩሰት ሲያዩ መቃወም ሲጀምሩ ራሱ ፊቱን ያዞርባቸውና ዓለምን ያስከትትባቸዋል። ስለዚህ ከጦርነት ነፃ ሆኖ አያውቅም ያ ቀጠና። አሁንም ምጽአት እስኪሆን ንጥቀት እስኪሆን ድረስ ጦርነቱ ይቀጥላል። አትጠራጠር፣ ምንም ጥያቄ የለውም። አትጠራጠር። እና ለዚህ ነው አሁን የቱርክንም እንቅስቃሴ የጣሊያን የአውሮፓውያኖችን እንቅስቃሴ ስትመለከት በዚህ ውስጥ ደግሞ ያደፈጠች ያለች እንደ ግብጽ ያለች ነትንያው በአይነ ቁራኛ እየተመለከትናት ነው ያሉት። ስለዚህ ይሄ ነው ድርድሩ ይበል የሚያሰኝ። እየተከበበች ነው ያለችውና እንግዲህ አድማጮቻችን ያለው ነገር ይሄ ነው። ዓለም ወደ ፍጻሜ እያመራች ነው። እኛም ለእናንተ ዘገባችንን ማቅረብ አናቆምም። እግዚአብሔር ባመለከተን መሰረት እናንተን ከማንቃት ወደ ኋላ አንልም። ለዚህ መፍትሄው መጸለይ ብቻ ነው፣ ከእግዚአብሔር ጋር መጣበቅ ነው። ቤተክርስቲያን ደግሞ ተልእኮዋ ላይ ተመልሳ የተልእኮዋ ስራ መስራት ነው ያለባት። ላለው የጌታ ጸጋ ሰላም ይብዛላችሁ። ነገ እንገናኛለን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ እውነት ነው። እንግዲህ እንደ ክርስቲያን ያው ተስፋ አለን፣ የማይናወጥ ተስፋ አለን። ደግሞ በምድር ላይ እንደሚኖር ሰው ደግሞ ያው ዓለም ያለችበትን ሁናቴ እንደምናየው ነው። በተለይም ደግሞ ለእስራኤላውያን ጌታ ኢየሱስ ክርስቶስ የተናገራቸው ነገር በጣም ሊያስቡበት ይገባልና ሽሽታችሁ በሰንበት እንዳይሆን ሲል ምን ያህል የዛን ጊዜ ምን አይነት ክፋት እንደሚገለጥ አመላካች የሆነ ንግግር ስለሆነ እንግዲህ ለኢየሩሳሌም ሰላም በመጸለይ ለዓለምም ሰላም በመጸለይ ወንጌል በፍጥነት እንዲሮጥ ለዛ ህብረተሰብ ወንጌል እንዲደርስ እግዚአብሔር መንገዶች እንዲከፍት የመጸለይ ኃላፊነት አለብን። እንግዲህ እግዚአብሔር መልካም አምላክ ነው። ውድ አድማጮቻችን ለዛሬ ሐሙስ ምሽት ይዘን የመጣነው መረጃ እንዲሁም ደግሞ ፓስተር ይዞልን የመጣው ጠንከር ያለ መልእክት ይህንን ይመስላል። እግዚአብሔር ፈቃድ ከሆነ እንግዲህ በነገው ዕለት የምንገናኝ ይሆናል። በቀኑ በምሽቱም መረጃዎችን እያጠናከረ ይዞልን መጥቶ የሚያነቃን ፓስተር አለማየሁ ነሞ ነው። እኔም ፕሮግራም በመምራት አብሬያችሁ ነበርኩኝ። ነገ እስክንገናኝ ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።